ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላውን ጉዳይ ደግሞ እንመልከት። የማንቸስተር ዩናይትድን ጉዳይ እናንሳ። ማንቸስተር ዩናይትድ ከኦሌ ሶልሻየር ይልቅ ማይክል ካሪክን የመምረጡ ነገር እየቀረ አይመስልም። ይህንን ጉዳይ እናንሳ። አሰልጣኙ ከክለቡ ሰዎች ጋር በተደጋጋሚ ውይይቶችን አድርጓል የሚሉ መረጃዎችን እየሰማን ነው የምንገኘው። እንግዲህ ኦሌ ዳግም ወደ ዩናይትድ የሚመጣ ይመስል ነበር፣ ነገር ግን ካሪክን መርጧልና እናንሳው ይህንን ጉዳይ። ለ17 ጨዋታ የትኛው አሰልጣኝ ነው የማንቸስተር ዩናይትድን አሰልጣኝነት የሚረከበው የሚለው እንመልከት። ምሳ ወሬ ሁሉ ሶልሻ ነበረ መጀመሪያ አካባቢ። ባለፉት ጥቂት ቀናት ነው ደግሞ የካሪክ ጉዳይ የበለጠ እየጠበቀ የመጣው እንጂ ሁለት ጊዜ ከመጨረሻዎቹ ውሳኔ ሰጪዎች ከኦማር ቤራዳ ከጄሰን ዊልኮክስ አይነት ሰዎች ጋር በአካል ተነጋግሮ ነበር እና የብዙ ሰው ኤክስፔክቴሽንም የነበረው ኦሌ ጉናር ሶልሻ ምናልባት እንደ ደብል አክት ከካሪክ ጋር ያኔም የዩናይትድ አሰልጣኝ በነበረበት ጊዜ ረዳቱ ስለነበር ምክትሉ ስለነበር ወይ አብሮ ይመለሱ ይሆናል። አሁን ትልቁ ጥያቄ የነበረው በፕሪሚየር ሊግ ደብል አክት ብዙ የተለመደ አይመስለኝም። ለምሳሌ እኔ የማውቀው የሮይ ኤቫንስ እና የጄራርድ ሁሊዬን አብሮ መስራት ነው። እሱም ብዙ የሚያስቀጥል አልነበረም። ስለዚህ ሮይ ኤቫንስ ተነሱ ከሊቨርፑል እና ጄራርድ ሁሊዬ ብቸኛው ዋና አሰልጣኝ ሆነው ቀጠሉ። ሰዎች እንደዛ አይነት አሬንጅመንት ሊኖረው ይችላል የሚል ግምትም የሰጡ ሰዎች ነበሩ። ከተሰጠ ግን ይሄ ኃላፊነት የሚሰጠው ለሶልሻ ነው የሚልም እንዳልኩት ጫን ያለ ግምት ነበር። መጨረሻ ላይ እንደምንሰማው አሁን ትላንትና 48 ሰዓት ሲባል ነበር። ስለዚህ በ36 ሰዓት ምናምን ጊዜ ውስጥ ማይክል ካሪክ አዲሱ የማንቸስተር ዩናይትድ አሰልጣኝ ሆኖ እስከ ውድድር ዘመኑ መጨረሻ ድረስ ቢያንስ ኃላፊነቱን ይረከባል። ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ የለቀቁት ከ13 ዓመት በፊት ነው። ከዚያ በኋላ 11ኛ አሰልጣኝ ይሆናል ማለት ነው። በመሀል የመጡትን ረዳቶች ጨምሮ 11ኛ አሰልጣኝ ይሆናል ማለት ነው። ምን ያህል ምንድነው ተሽከርካሪ በር ልበለው ሪቮልቪንግ ዶር እንደሆነ የሚያሳይ ነው። ሴትል አላደረገም። ብዙ ጊዜ የተለያዩ እንደምናነሳው የተለያዩ አይነት አሰልጣኞችን የሞከረው እና አብዛኛውን ጊዜም አልሰራም። የአሁኑ ኃላፊነት ስፔሲፊክ ኃላፊነት ነው። እስከ ውድድር ዘመኑ መጨረሻ ድረስ በኃላፊነት የሚቆዩበት ከዛ ዘላቂ አሰልጣኝ ቋሚ ሌላ አሰልጣኝ የሚሾሙበት አይነት እቅድ ነው አለ የሚባለው እና ለዚህ ጊዜያዊ ኃላፊነት የቀሩትን 4 ወራት ምናምን ገደማ ለማሰልጠን በ4 ወር 17 ጨዋታ በጣም ትንሽ ነው። በቃ ሲዝኑ በሙሉ 17 ጨዋታ ነው ከዚህ በኋላ ለማንቸስተር ዩናይትድ። እስካሁንም ድረስ ከፕሪሚየር ሊግ ጨዋታዎች ውጪ ተጨማሪ 2 ጨዋታ ብቻ ነው ያደረጉት እና በአጭር ሲዝን ነው በቀደም ስንጠቅስ እንደነበረው። ለዚሁ አይነት ኃላፊነት ግን አንዱ የማንቸስተር ዩናይትድ ሌጀንድ እንደሆነ ይህንን ኃላፊነት የሚረከበው የሚታወቅ ነበር። መጨረሻ ላይ ካሪክና ሶልሻ መካከል ነው ፉክክሩ ተባለ እንጂ የዳረን ፍሌቸር ስም የሩድ ቫን ኒስተልሮይ ስም አንዳንዶች ደግሞ አሁንማ በቃ ሮይኪን ይሞከር ያሉ አሉ። ሮይኪን መቼም ማንቸስተር ዩናይትድን አያሰለጥንም። ራሱም እያሰለጠነ አይደለም ነገሩ በየትኛውም ሌቭል እና የሆኑ ደህና የነበረባቸው ሰንደርላንድን ወደ ፕሪሚየር ሊግ ያመጣበት ምን ነበር። ግን ከክለቡ ሰዎች ጋር በተለይ ከአሌክስ ፈርጉሰን ጋር ያለው ፊውድ በቀደምም ያመጥፎ ሽታ አለ። አሁን የዴቪድ ጂል እና የአሌክስ ፈርጉሰን ምናምን እያለ ነበር። ሰሞኑን ውሳኔ የሚሰጡት እነሱ ናቸው። አሁን በእንደዚህ አይነት መራርነት ምናምን እና በሮይኪን ቴምፐርመንታል ካራክተር መቼም ኃላፊነቱን አይረከብም። ግን ኒኪ በትና ፖል ስኮልስ በጣም እየተሳካለት ያለ ቪድካስት አላቸው። እዛ ላይ አሁን እነሱ ያን ሰጀስት ሲያደርጉ ነበር ሮይኪን ራሱ ደግሞ ኤዲ ሃው ከኒውካስል የሚል አስተያየት ደግሞ ሰጥቶ ነበር። ብዙ ስሞች ይነሳሉ። ጋሪ ኔቭል፣ ቶማስ ቱሄል ይላል ከእንግሊዝ ብሔራዊ ቡድን ከለቀቁ ከዓለም ዋንጫው በኋላ። ለማንኛውም ካሪክ እንዴት ተመረጠ የሚለውን ለማንሳት ግን አንዳንድ ከሶልሻ ይልቅ ካሪክን የመረጡባቸው ምክንያቶች ነበሩ። አንደኛው የሚያነሱት የታክቲክ ጉዳይ ነው።
እንግዲህ ሁለቱም ሰዎች ስለ እቅዶቻቸው ከቀጣሪዎቻቸው ጋር ተነጋግረዋል። ከዊልኮክስና ከኦማር ቤራዳ ጋር ከሲኢኦና ከስፖርት ዳይሬክተሩ ጋር ተነጋግረዋል። እና ይሄ የቀድሞ የሚድልስቦሮ አሰልጣኝ ለማንቸስተር ዩናይትድ 400 ምናምን ጨዋታ ያደረገ 12 ሲዝን የቆየ 18 ዋንጫዎች ያሸነፈው እና በብዙ ሰዎች ግምትም በጣም አንደሬት የተደረገ ተጫዋች፣ የሚገባውን ያህል ክብር ያልተሰጠው፣ በትልልቅ ውድድሮች ላይ ሄዶ ግን አንድ ጨዋታ ብቻ የተጫወተ፣ 3 ትልልቅ ቶርናመንቶች ላይ ተሳትፎ በማንቸስተር ዩናይትድን በነበረበት ጊዜ የማይተካ አገልግሎት እየሰጠ ግን ላይም ላይት ውስጥ ያሉት ሌሎቹ የበለጠ ገናና ስም ያላቸው ተጫዋቾች ናቸው የዩናይትድ መሰረቶች የሚባሉት። ከሮይኪን መልቀቅ በኋላ ማንቸስተር ዩናይትድ የሮይኪን አይነት ተጫዋቾች ለማምጣት ሞክሮ ነበር። አንዴ ኒክ ሚለር፣ አንዴ ኤሪክ ጄምባ አንዴ ምናምን የበለጠ ፋይተርስ ናቸው ምናምን ግሪት አላቸው። የእሱን 16 ቁጥር መለያን የለበሰው ግን እሱን መሆን አላስፈለገው። የበለጠ የሚጫወተው በአስተውሎት እንደ ስፔናውያን አማካዮች በፖዚሽናል እውቀት የሚጫወት ስክን ያለ የተረጋጋ፣ እኔ ሳየውን በጣም ሰላም የሚሰጠኝ አይነት ተጫዋች ነው ካሪክ። ከስኮልስ ጋር የሆነ ጊዜ የነበረው ጥምረት 2007 8 9 10 የመጨረሻው ሲዝን ላይ ብቻ ነው የፕሪሚየር ሊግ ዓመቱ ምርጥ ቡድን ውስጥ የተካተተው። አንድም ጊዜ ወሩ ኮከብ ተጫዋች ተብሎ ተመርጦ አያውቅም ምናምን። ያን ያህል ነው አንደርስቴት የተደረገው። በአንድ በኩል የሆነ ትውልድ ሰለባ ነው ልትዩ ትችላለች። የጀራርድ ላምፓርድ ዘመን ላይ ስለነበር ነው ከእነሱ ቀድሞ ሊሰለፍ አይችልም ምናምን ስለሚሉ ሰዎች ስላሉ ወይል ይችል ነበር ከእነሱ ቀድሞም ባይሆን ከእነሱ ጋር ግን አብሮ መጫወት ይችል ነበር። ማን አይነት አሰልጣኝ አይነት ታክቲካል ፕላትፎርም መፈለግ እንዳለበት አላውቅም። ግን ነጥቡ ስለ ተጫዋችነቱ አይደለም። እንደ ተጫዋችነት ግን የተለየ ተጫዋች የነበረ ይመስለኛል። የእንግሊዛውያን ተጫዋቾች አይነት አይደለም፣ የበለጠ ስፔናውያን ተጫዋቾች አይነት ነው። የባርሰሎና አይነት አማካዮች ባህሪ ያለውን እንደዛ አይነት ተጫዋች ነው እና ሲያሰለጥንም እንግዲህ ሚድልስቦሮን ያሰለጠነው ለማንቸስተር ዩናይትድ 3 ጨዋታ ብቻ ከሶልሻ መሰናበት ከራኒክ መምጣት በፊት የነበሩ 3 ጨዋታዎች ላይ ብቻ ነው ያሰለጠነው። ስለሱም ብዙ ማለት አይቻልም። ማለት የሚቻለው ቪያሪያልን እና አርሰናልን ማሸነፉን፣ ከቼልሲ ጋር በብሪጅ አቻ መለያየቱን፣ የስታንፎርድ ብሪጁ ጨዋታ ላይ ክርስቲያኖን ተጠባባቂ ያደረገበት በጊዜው ትልቅ ርዕስ የነበረ ውሳኔ ነው። ከሮናልዶ ጋር አብሮ ተጫውቷል አስታውሳለሁ። ትልቅ ነገር አይደለም ምናምን አለ ከጨዋታው በኋላ። የመሰለኝን ለቡድኑ ይጠቅማል ብዬ ያሰብኩትን የወሰንኩት አለ አሰልጣኝ። ቅድም ስለ ፓወር ስለምን ሳነሳ አንዳንዱ ጎምዛዛ መራር ውሳኔ ሊሆን ይችላል። ቀላል ውሳኔ አይመስለኝም ሮናልዶን ማስቀመጥ። ሰዎች ቢያንስ እንደ መሰለው ወስኗል፣ ቡድኑ ይጠቅማል ብሎ እንዳመነበት አድርጎ ወስኗል። ውሳኔው ከጓደኛው ነው። አብረው ተጫውተዋል፣ አብረው ስኬታማ ነበሩ። ግን እሱንም ማስቀመጥ ቢሆን እና አብሮ መጫወት ብቻ ሳይሆን ሮናልዶ የሚለውን ስም ማስቀመጥም ቢሆን ግን አንደኛው የተመረጠበት ምክንያት ባቀረበው ታክቲካዊ ፕሬዘንቴሽን ነው ተብሏል። አሁን ለማንቸስተር ዩናይትድ የቻምፒየንስ ሊግ ኳሊፊኬሽን አይደለም ትልቁ ግባቸው እና የማንቸስተር ዩናይትድ ሰዎችም ወደ ቻምፒየንስ ሊግ ሳልቬጀብል ነው እምነታቸው። ይሄኛው ሲዝን ከለየለት ውድቀት መታደግ ይቻላል የሚል እምነት አላቸው። እንዳለቀ ሲዝን አይደለም የሚቆጥሩት። ስለዚህ ነው ጊዜ ወስደው የትኛው አሰልጣኝ ነው የበለጠ የሚስማማው ለዚህ ኃላፊነት ብለው ጊዜያቸውን ወስደው እንግዲህ ካሪክን ወደ መቅጠር ውሳኔ ገደማ የደረሱት እና አንደኛው ምክንያት ታክቲካዊ ምክንያት ነው። ስንመለስ ደግሞ ምናልባት በጥቂት ሰፋ እናደርገዋለን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ዩናይትድና የማይክል ካሪክን ጉዳይ እየተመለከትን እንገኛለን። አዎ ልክ ነው። ምሳ አንደኛው እንግዲህ ለማንቸስተር ዩናይትድ ሰዎች ፕሬዘንት ያደረገው የታክቲካል አፕሮች ነው። ይሄ ታክቲካል አፕሮች የማንቸስተር ዩናይትድን እንግዲህ የመጨረሻ ውሳኔ የሚሰጡት ሰዎች ወደ ቻምፒየንስ ሊግ ተሳትፎ ያሸጋግረናል የሚል እምነት አላቸው ነው የሚሉት። አሁን በማንቸስተር ዩናይትድ ምን አይነት ቡድን እንደሚሰራ መገመት ያስቸግራል። ግን በሚድልስቦሮ በነበረበት ጊዜ ቅድም ካልኩት በጣም ለአጭር ጊዜ ከቆየ የማንቸስተር ዩናይትድ ጊዜ አሰልጣኝነት ኃላፊነቱ ውጪ ያለው የማሰልጠን ሪፈረንስ በሚድልስቦሮ የነበረበት ጊዜ ነው። በቅርብ ጊዜ ፕሪሚየር ሊግ ጨዋታዎችን ሲተነትን እናየው ነበር። ግን እዛ በነበረበት ጊዜ የበለጠ ኳስ ለመቆጣጠር ጥረትም ያደርግ በ4-2-3 እንደሚጫወት ነው ይላል። ለምሳሌ የኦፕታ አንድ ዴታ እያየው 124 ጨዋታ ነው በሚድልስቦሮ አሰልጣኝነት ያደረገው። 112ቱን ጨዋታዎች በ4-2-3-1 ፎርሜሽን የተጫወተው። ስለዚህ ይሄ በግልጽ የሚያስረዳን ነገር ሙሉ ለሙሉ ማንቸስተር ዩናይትድ ከባክ 3 ከባክ 5 ቡድንነት ወደ ባክ 4 ቡድንነት
በ5 ወይ በ3 ተከላካዮች ከሚከላከል ቡድን በ4 ተከላካዮች ወደሚከላከል ቡድን የመሸጋገሩ ነገር ወደ እርግጥ የተጠጋ ይመስላል። እሱም በአሰልጣኝነት በተጫዋችነት ዘመን በማንቸስተር ዩናይትድ 12 ዓመት፣ ከዛ በፊት ለጥቂት ዓመታት በቶተንሃም፣ ከዛ በፊት ለጀመረበት ለዌስትሃም ሲጫወትም በሁሉም ቡድኖች ውስጥ በባክ ፎር የተጫወተው። በእንግሊዝ ብሔራዊ ቡድንም በተመሳሳይ ሲያሰለጥንም ልክ እንደዛ ነው እና ከ124 ጨዋታ 112ቱን በ4-2-3-1 ፎርሜሽን የተጫወተው በ5 ተከላካዮች ወይም በባክስሪ እንደ ሁኔታው በባክስሪ የተጫወተው በሌሎች 5 ጨዋታዎች ላይ ብቻ ነው። ስለዚህ አንድ እዚህ ላይ መረዳት የሚቻለው ነገር በቃ ያ የባክስሪ ፎርሜሽን ሙሉ ለሙሉ አብቅቷል። ወደዛ የሚመለስበትም እድል የለም። የሚድልስቦሮ የአሰልጣኝነት ታሪኩን ብቻ ወስደን የምናይ ከሆነ ማለት ነው። እንግዲህ በቻምፒየንሺፕ ደረጃ ነው ያሰለጠነው። የስኳድ ኮምፖዚሽኑ ሌላ ነው። ከዛ ደግሞ አሰልጣኞች በየጊዜው እድገቶች አሏቸው፣ የአመለካከት ለውጦች አሏቸው እና ከዚህ በኋላ በዛ መንገድ አይጫወትም ማለት አልችልም። ግን በጣም በውስን አጋጣሚዎች ከ124 ጨዋታ በ5 ጨዋታ ብቻ ነው በባክስሪ እየተጫወተው። ለማንኛውም ግን የዩናይትድን ሰዎች ያሳመነ ታክቲካል ፕሬዘንቴሽን ነበረው። የኦሌ ጉነር ሶልሻን ጉዳይ በተመለከተ ውይይቱን አናውቅም። ታክቲካዊ እቅዱን በተመለከተ ምን እንደተወያየ ምናልባት የእሱ ዲስአድቫንቴጅ ከሆነ የእሱ ኢንተርቪው ብዙ ላይ ያስፈልጋቸው ይችላል። 2 ዓመት ተኩል አሰልጥኗል ማንቸስተር ዩናይትድን። ስለዚህ ኦሌ ሶልሻ ሊሰራ የሚችለውን ቡድን ከሞላ ጎደል ከታሪኩ በመነሳት ማወቅ ይቻላል። የበለጠ የትራንዚሽን ቡድን ግን የበለጠ አንዳንዶቹ ሲዝኖች ላይ ማርሲያል ቤስቱን ሲዝን ያሳለፈው በእርሱ ስር 23 ጎል ያስቆጠረበት፣ ግሪንውድ 17 ጎል አስቆጥሮ ነበር በዛ የውድድር ዘመን። በዛ የውድድር ዘመን ራሽፎርድ 23 ጎል አስቆጥሮ ነበር። እዛው ላይ ጎል ከማስቆጠር የማይቦዝ ነው ብሩኖ ፈርናንዴዝ ነበር። ስለዚህ ከተለያዩ ምንጮች ጎል የሚያስቆጠር አይነት ቡድን በትልልቅ ጨዋታዎች በጣም ጥሩ ሪከርድ ያለው፣ በተለይ ጓርዲዮላ ላይ በጣም ጥሩ ሪከርድ ያለው አሰልጣኝ ነው። እንዲያውም ከዚህኛው ዜና ካሪክ ነው አሰልጣኝ ሆኖ የሚሾመው የሚለው ዜና ሞመንተም ከማግኘቱ በፊት ሶልሻ ይሆናል ተብሎ ይጠበቅ ስለነበር ሶልሻ በማንቸስተር ደርቢ ይጀምራል ሲባል ኦኬ የእሱ ጌም ነው ይሄም የሆነው ነበር ከዚህ በፊት ብዙ ጊዜ እንደዚህ በተለይ በኤቲሃድ በሚደረጉ ጨዋታዎች ላይ። ግን እንዲህ አይነት የበለጠ በትልልቅ ጨዋታዎች ላይ በጥንቃቄ በፋስት ትራንዚሽን የሚጫወት ቡድን ብዙ ሪፈረንስ ላይ ያስፈልጋቸው ይችላል። እሱን በተመለከተ የካሪክ ፕሬዘንቴሽን ግን በጣም አስፈላጊ ነበር እና የክለቡ ሰዎች ሲኒየሮቹ ሰዎች ይሄኛው የውድድር ዘመን ፍጹም ውብ አመት አይሆንም ዋንጫ ስለማያሸንፉ፣ ግን የአውሮፓ ቻምፒየንስ ሊግን ውድድር ማግኘት የሚችሉበት ሲዝን የሚሆን ከሆነ በጣም ደህና ሲዝን ሊባል ይችላል። እንግዲህ አምና 15ኛ ሆኖ የጨረሰው ከዛ 5ኛ ወይ 4ኛ ወይም ከቶፕ 4 ውስጥ ቢጨርስ በጣም ጥሩ ሲዝን ተብሎ ሊቆጠር ይችላል እና ይህንን ለማድረግ የሚያስችል ብሉፕሪንት የካሪክ ብሉፕሪንት ነው ብለው አምነዋል። ቅድም ያልኩት አይነት አሰልጣኝ ነው። ኳስ ለመቆጣጠር የሚሞክር ነው። ቻምፒየንሺፕ አይ ቲንክ በጣም ትልቁ ስኬት በአንደኛው የውድድር ዘመን በ2022-23 የውድድር ዘመን ወደ ፕሌይ ኦፍ ያደረሰበት የውድድር ዘመን ነው። ግን በግማሽ ፍጻሜ በኮቨንትሪ ሲቲ ተሸነፈና ቡድኑን ወደ ፕሪሚየር ሊግ ማምጣት አልቻለም። ሚድልስቦሮም ጠፋ። ድሮ መደበኛ የፕሪሚየር ሊግ ቡድን ነበር። እንዲያውም ትልልቅ ተጫዋቾች እንደ አለም ቦክሲች አይነት እንደ ጁኒኞ ፓውሊስታ አይነት ጀረሚን ጂታፕ አይነት ወይም ፍራንስ አንድ ማን ነው ፍራንሷ ኩድሩ ነው የሚባለን ተጫዋችም ነበራቸው። ማርክ ቪዱካ፣ ሀሰል ባንክ አይነት ቦሎ ዜንደን ተጫዋቾች የተጫወቱበት አይነት ነበር። ግን በቅርብ ጊዜ ወደ ፕሪሚየር ሊግ አንድ ጊዜ ብቻ ነው የመጣው። ባለፉት 15 ዓመታት አንድ የፕሪሚየር ሊግ ሲዝን ብቻ ነው ያሳለፈው። ስለዚህ የካሪክ ችግር ብቻ ሊባል አይችልም እዛ ይላሉ። ደግሞ ተጫዋቾችም ለማቆየት ያስቸግር ነበር። ለምሳሌ ሞርጋን ሮጀርስን አሁን በአስቶን ቪላ ይሄ ሁሉ አድናቆት የሚቸረውን ተጫዋች ያጎለበተው እርሱ ነው። ከዛ በኋላ ነው ተጫዋቹ ለቆ ወደ ቪላ የሄደው። ስለዚህ በተጫዋቾች በተናጥል በማጎልበትም በጣም ጥሩ ሪከርድ ያለው ቅድም ያልኩት ስታት ላይ ሳይ እንግዲህ ወደ ፕሪሚየር ሊግ ያደጉትን ቡድኖች ብናወጣ እሱ በዛው በቻምፒየንሺፕ በነበረበት ጊዜ በጎሎች፣ በሙከራዎች፣ በኤክስፔክትድ ጎልስ፣ በተሳኩ ፓሶች፣ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ቡድኑ በሚቀባበላቸው ፓሶች እና በአማካይ በሚቆጣጠረው የኳስ ቁጥጥር አቬሬጅ አንደኛ ነበር። አሁን እዚች ጋር ያለችው ካቪያት ሂ ዋዝ ደ ቤስት አማንግ ዘ ሬስት ማለት ነው። ወደ ፕሪሚየር ሊግ ከሚመጡት ቡድኖች ለይተን ከአሪፎቹ ቡድኖች ለይተን ከሌሎቹ ጋር ነው የምናወዳደረው። ግን የ3 ዓመት
የቡድኑ የጨዋታ ባህሪ የበለጠ ፖሲሽናል የሆነ የበለጠ ኳስ ሊቆጣጠር የሚሞክር ብዙ የጎል እድሎች የሚፈጥር አይነት ቡድን ነው። ይህም በመጠኑ ከሩበን አሞሪም ሳይለዩ አይቀርም። ምክንያቱም የሩበን አሞሪም ቡድን በተለይ በዚህኛው የውድድር ዘመን ራሱ አሞሪም ሲመጣ ይል የነበረው የመጀመሪያ ቃለ ምልልሱን አስታውሰዋለሁ ከጋሪ ኔቪል ጋር ነበር፣ ኤክስክሉሲቭ ቃለ ምልልሱ ለስካይ የሰጠው ቃለ ምልልስ ላይ። እናም ዩናይትድ ከትራንዚሽናል አፕሮች መውጣት አለበት የሚል እምነት ነበረው። ትራንዚሽናል አያስፈልግም ሳይሆን የማንቸስተር ዩናይትድ ዋናው የጨዋታ ስልት የምናጠቃበት መንገድ ፈጣን ሽግግር፣ የምናጠቃበት መንገድ መልሶ ማጥቃት፣ የምናጠቃበት መንገድ ሩት ዋን ምናምን መሆን የለበትም። ቡድኑ ስትራክቸር እንዲኖረው የፖሴሽን ቡድን መሆን አለበት ብሎ ነበር ያምን ነበር። መጀመሪያ አካባቢ ያደርገው ነበር። ባለፈው ሲዝን ከሞላ ጎደልም ሊያደርገው ይሞክር ነበር። በዚህ ውድድር ዘመን እሱ ነው ሼልፍ የተደረገው። የተሻለ ውጤት መጥቷል፣ ግን እሱ ራሱ መጀመሪያ ይል ከነበረው የተለየ መንገድ ነው። ግን አንድ ችግር የሆነው እሱ ደግሞ የሆኑ ጨዋታዎች ታሸንፊያለሽ በሰከንድ ቦል በፈርስት ቦል በምናምን ጨዋታ ግን እንደ ልብ አይቆጣጠርም። ትልልቆቹ ሲቲ እንደሚያደርገው፣ ሊቨርፑል እንደሚያደርገው፣ አሁን አርሰናል እንደሚያደርገው ወይ የቱሄል ቼልሲ እንደሚያደርገው የጨዋታ ኮንትሮል የለውም። ስለዚህ ሁልጊዜ ኬኦቲክ ይሆናል፣ ትርምስ ይሆናል። ያ ደግሞ በቃ ትራንዚሽኖች ለመቆጣጠር ያስቸግርሻል። በዛ በጣም ስስ በሆነ የአማካይ ክፍል በተጫዋቾቹ ፕሮፋይል ምክንያት አስቸጋሪ ነው። ግን ምናልባት ካሪክ ከመጣ የበለጠ ፖሴሽን ኦሪየንትድ ቡድን ሲሰራ ልናየው እንችላለን። እንግዲህ እንዲህ አይነት ፕሬዘንቴሽን አቅርቧል፣ ይሄ ስቧቸዋል ይላሉ። እንግዲህ ሁለተኛው የምክትል አሰልጣኞች ጉዳይ ነው። የምክትል አሰልጣኞች ጉዳይ ሶልሻ ከ2018 እስከ 2021 የማንቸስተር ዩናይትድ መጀመሪያ ልክ በጊዜ አሰልጣኝነት እስከ ሲዝኑ መጨረሻ ከሞሪኞ ስንብት በኋላ እስከ ሲዝኑ መጨረሻ ተብሎ ነበር የመጣው። ያኔ ምን ሎሮን ብሎ የነምን የሌሎች አሰልጣኞች ስም ይነሳ ነበር። ግን እሱ ኃላፊነቱ ተሰጠው። በጊዜው ማንም አልጠበቅም። ምክንያቱም ከኖርዌይ ውጭ አንዴ ነው ያሰለጠነው። አይ ቲንክ ካርዲፍ ሲቲ ወይም እርግጠኛ አይደለሁም ብቻ እና እንደመጣ ደግሞ ወረደ ያ ቡድን እና ብዙ አልሆነለትም። በእንግሊዝ ያኔ ብቻ ነበር የሰራው። መጣ ግን እና እነዛን ትልልቅ ድሎች አገኘ። ፓሪስ ሳን ጀርመን በፓሪስ፣ ቼልሲን በብሪጅ፣ አርሰናልን በኤምሬትስ በምን አሸነፈና ከመጀመሪያዎቹ 19 ጨዋታዎች 15ቱን ምናምን አሸነፈ። በመሀል በጣም ትልልቅ ጨዋታዎችም ነበሩ። ከዛ ቋሚ አሰልጣኝ ይሁን ተብሎ ተሾመ። ስለዚህ ቋሚ አሰልጣኝም ጊዜ አሰልጣኝም ሆኖ ነው የሰራው። በዛ ጊዜ ካሪክ ምክትሉ ነበር። ከዛ ኬረን ማኬና አሁን የኤፕስዊች ታውን አሰልጣኝ አምና በፕሪሚየር ሊግ ኤፕስዊችን ወደ ፕሪሚየር ሊግ ይዞ የመጣው በሁለት ተከታታይ ሲዝን ቡድኑን ፕሮሞት ያደረገው ሰው አሁንም እንደገና ወደ ፕሪሚየር ሊግ መልሶ ሊያመጣው በጥሩ ቁመና ላይ ነው ያለው። እንዲሁም ሰሞኑን የፍራንክ ላምፓርድን ኮቨንትሪ ሲቲን አሸንፏል። ሌላኛው ረዳቱ ማይክ ፌለን የነበሩት አሁን የሚሉት በአሲስት በረዳት አሰልጣኞች በኩልም የሶልሻ እንግዲህ ዩናይትድ ጊዜያዊ መፍትሄ አይደል እየተባለ ያለው። ስለዚህ ፍጹም አዲስ ኮቺንግ ስታፍ ምናምን ኤክስፔንሲቭ የሆነ ወጪ የሚያስወጣ የኮቺንግ ስታፍ አወቃቀር አይፈልግም። ጊዜያዊ መፍትሄ ነው። ለ17 ጨዋታ ብቻ የሚመጡ ናቸው። ካሪክ ደግሞ ሰከንድ ፊድል መሆን አይፈልግም። አሁን ዋና አሰልጣኝ ሆኖ 3 አመት ምናምን የሰራ ሰው ተመልሶ ምክትል አሰልጣኝ መሆን አይፈልግም። ቅድም ለዚህ ነው እንደ የሁለት የዋና አሰልጣኝነት ኃላፊነትን የሚጋሩ ሰዎች አሬንጅመንት ሬር ነው። መጀመሪያ ሲባልም ግራ ገብቶ ነበር። ከኢቫንስ እና ከሌላም ምሳሌ ሊመጣልኝ አልቻለም። ሮይ ኢቫንስ እና ጄራርድ ሁሊን ነው የማውቀው በዛ አይነት አሬንጅመንት እና ካሪካውን ወደ ሰከንድ ፊድል መመለስ አይፈልግም። ረዳት ሆኖ መስራት አይፈልግም። ስለዚህ ከቀድሞቹ ረዳቶቹ መካከል አንዱ አይኖርም ማለት ነው። ሌላኛው ኬረን ማኬና ነው። ኬረን ማኬናም የኢፕስዊች ታውንን ዋና አሰልጣኝነት ትቶ እንግዲህ ለማንቸስተር ዩናይትድም ለቼልሲ አሰልጣኝነት ኢንተርቪው የተደረገ ሰው ነው ከዚህ በፊት ለዋና አሰልጣኝነት። እሱም የረዳት አሰልጣኝነትን ኃላፊነት ተረክቦ አይመጣም። ኤሪክ ራምሴም ለቋል። ማይክ ፌለን አላቅም በፈርጉሰንም ዘመን ምክትል የነበሩ ናቸው። ስለዚህ የሶልሻን የኮቺንግ ስታፍ ማዋቀር የበለጠው ስብስብ ነው ይላሉ። የካሪክ ግን ያን ያህል አስቸጋሪ አይደለም። ምክንያቱም ካሪክ ከፍሌቸር ጋር ጥሩ ጓደኝነት ግንኙነት አለው። ፍሌቸርን ረዳቱ አድርጎ ማቆየት ይፈልጋል። ጆን ኢቫንስን ማምጣት ይፈልጋል መልሶ። ጆን ኢቫንስ ሰሞኑን ከፍሌቸር ጋር አብሮ ነበር በነዛ 2 ጨዋታዎች ላይ እና ጆናተን ውድጌት ከሚለየው ያው የቀድሞ የማንቸስተር ዩናይትድ ተጫዋች አልነበረም። የቀድሞ የኒውካስል፣ የሊድስ፣ የሪያል ማድሪድ ተጫዋችነቱን እንኳ ብንዘለው ይሻላል። ምክንያቱም በጉዳት ምክንያት እድለኛ አልነበረም እና አንድ ቃል ምልልሱ ላይ ምን አለ? ስፓኒሽ ሲናገር ቤካም እዛ ተጫውቷል አይደል? ቤካም ስፓኒሽ ይቸግረዋል። ቤሊንጋም እስካሁን የስፓኒሽ ቃል ምልልስ አልሰጠም ምናምን። ለእንግሊዛውያን ቀላል አይደለም
እሱ ግን ንጥር ያለች ስፓኒሽ ነው የሚናገረው። ለምን ሁሌ ስለምጎዳ በቃ በትርፍ ጊዜ ቋንቋ ጠና ነበር ይላል ጆናተን ውድጌትም ይባላል። ስለዚህ የካሪክን ኮቺንግ ስታፍ ማዋቀር ሳይቀል አይቀርም፣ ቀላል ነው እና ዩናይትድ ደግሞ እንዳልኩት ይሄኛውን ሲዝን በእነዚህ ለዘላቂነት በሚሆን ቅጥር አይደለም ማንንም ቢሾም የሚሾመው። ግን እንደ ታሪክም ሶልሻ እንደሚባለው በክለቡ ቦርድ ውስጥ ያሉ የእሱ ደጋፊዎች የሆኑ ሰዎች አሉ። ካሪክ ነው ይሄንን ሶልሻ ነው ይሄንን ኃላፊነት ማግኘት ያለበት። በዩናይትድ ደጋፊዎች በጣም የሚወደድ በዩናይትድም ታሪክ ፌመሷን ጎል ያስቆጠረው ተጫዋች 99 ቻምፒየንስ ሊግ ፍጻሜ ላይ ያቺን ጎል ያስቆጠረው ተጫዋች እርሱ ስለሆነ እንዲህ አይነት በጣም ጥልቅ ስሜት አለ ለኦሌ ጉናር ሶልሻ። በጣም የሚወደድ ሰው ነው። ደግሞ ሲለቅም ታስታውሽ እንደሆነ በለቀቀበት ጊዜ 5 ሴሚፋይናል ተጫውቷል። አንድ ጊዜ ብቻ ቢሆንም ፋይናል የደረሰው ከዛ በኤሜሪ ቪያሪያል ነው በመለያ ምት የተሸነፈው። አንዳንድ ሰዎች እንደሚሉት ከአሌክስ ፈርጉሰን መልቀቅ በኋላ በቃ በንጽጽር ትንሽ ኢንስፓየር የሚያደርግ እግር ኳስ የተጫወተው አሰልጣኝ ኦሌ ጉናር ሶልሻ ነው። ሁለተኛ ሆኖ ጨርሷል። ሶስተኛ ሆኖ ጨርሷል። ሁለተኛ ሆኖ መጨረስ፣ ሶስተኛ ሆኖ መጨረስ ለአሁኑ ማንቸስተር ዩናይትድ የሚታሰብ አይመስልም። በሶልሻ ጊዜ ግን ለሲቲና ለሊቨርፑል ቀረብ ያለው ቡድን በጣም እንደው የዋንጫ ተፎካካሪ ሆኖ ባያውቅም ግን የተጠጋቸው አንድ አሰልጣኝ ኦሌ ጉናር ሶልሻ የሰራው ቡድን ነው እና መልቀቁ ትክክል አይደለም የሚሉ ሰዎች አሉ። መልቀቁ ነው የመጨረሻው የዝውውር ጊዜ ነው የምለው የመጨረሻ ላይ ነበረው። ከዛ በኋላ ሳስቴን ለማድረግ ውጤቱ በጣም መጥፎ ሆኖ ነበር። መጨረሻ ላይ ሲለቅ ያለ ምክንያት አይደለም የለቀቀው። መጨረሻው ጨዋታው የትኛው ነው እንዴ? በዋትፎርድ እኮ በቪካሬጅ ሮድ 4-1 የተሸነፈበት ጨዋታ ነው። እሱ ራሱ ረፍት ሰዓት ላይ አለ ከዚህ ጨዋታ በኋላ እንደማልቀጥል አውቄ ነበር፣ እንደሚያባሩኝ አውቄ ነበር አለ። ግን እዛ ያቺ ክረምት ዲሳይሲቭ ክረምት ነበረች። እዛ ክረምት ላይ የወሰኗቸው የዝውውር ውሳኔዎች ነበሩ እና ግን ሰፖርት አለው። ቀላል የማይባል ሰፖርት አለው። ቀላል የማይባል ድጋፍ አለው። ደጋፊዎችን በጣም የሚወዱት ነው። አንዳንድ የኦፒኒየን ፖሎች ሳይ በጣም በላንድ ስላይድ ሶልሻ ይምጣ የበለጠ የሚሉ ደጋፊዎች አያለሁ። ችግሩ ግን አንዳንድ ጊዜ ታሪክ ካንቺ በተቃራኒ ይሆናል። ወደ ኋላ መመለስ አድርገው የሚያዩት ሰዎች ደግሞ አሉ። አሁን ዩናይትድ ወደፊት ነው ማየት ያለበት። ይችኛዋን ሲዝን ከጨረሰ በኋላ ወደ ቱሄል፣ ወደ ናግልስማን፣ ወደ ሌሎች የበለጠ ኮንቲኔንታል የበለጠ ሞደርን ከቀደመው የማንቸስተር ዩናይትድ ገናና ታሪክ ጋር የማያያዝ ያ የታሪክ ሸክም የሌለባቸው ያ የታሪክ እዳ የሌለባቸው ሊበሬትድ የሆኑ የራሳቸውን ፕላን ይዘው የሚመጡ አውትሳይደር ነው ማንቸስተር ዩናይትድ የሚያስፈልገው የሚል ፐርሰፕሽን አለ። ስለ ማንቸስተር ዩናይትድ ዲኤንኤ ይወራል። የማንቸስተር ዩናይትድ ዲኤንኤ ማለት የግድ የቀድሞ የማንቸስተር ዩናይትድ ተጫዋችን መልሶ ማምጣት ማለት አይደለም። የሰዎች የማንቸስተር ዩናይትድ ዲኤንኤ ሲሉ ስለ ማጥቃት እግር ኳስ ሲያወሩ ነው እንደዛ የሚሉት። የአካዳሚ ተጫዋቾችን በድፍረት ስለ ማሳደግ ሲሉ ነው እንደዛ የሚሉት። ስለ ፈጣን የክንፍ ተጫዋቾች ሲያስቡ ነው እንደዛ የሚሉት እንጂ የግድ ያንን ዲኤንኤ የሚያስቀጥለው አንድ የማንቸስተር ዩናይትድ ታሪክ ያለው ሌጀንድ ነው ማለት አይደለም። ስለዚህ ሰርቶ የማወቁ ነገርም ደግሞ ታስታውሽ እንደሆነ ራሱም አንድ ኮምፈርተብል የሆነ የነበረበት ነገር ከመጣበት ጊዜ ጀምሮ በተደጋጋሚ ያንን የፈርጉሰንን ዘመን ያጣቅስ ነበር። በጣም የድሮውን ኖስታልጂያ የሚጠራ አይነት ሰው ነው። የዛ ዘመን ጉልህ ተዋናይ የነበረ ትልቅ ባለ ድርሻ የነበረ ነው እና አሁን ዩናይትድ መከሰስ የማይፈልገው ወደ ኋላ በማየት ነው። ሶልሻን ማምጣት የበለጠ ወደ ኋላ ማየት ነው። ምክንያቱም በአሰልጣኝነትም የ2 ዓመት ተኩል ኦልሞስት ወይ 3 ሲዝን ታሪክ ያለው አሰልጣኝ ስለሆነ ካሪክ ነሰሰርሊ ወደፊት ማለት አይደለም። እሱም የኋላ ታሪክ ያለው ነው። በምክትል አሰልጣኝነትም ሰርቷል እንደዚህ። ግን ሶልሻ የበለጠ ወደ ፈርጉሰን የ90ዎቹ የ2000ዎቹ ዘመንም የሚስብ ስለሆነ አንዱ እነዚህ ሰዎች አኪዩዝ የሚደረጉበት የቀድሞ ማንቸስተር ዩናይትድ አሰልጣኞች በጊዜ አሰልጣኝነት የሚሰሩት ጊግስም ካሪክም ሶልሻም አሁን ፍሌቸር ሰሞኑ ለ2 ጨዋታ ብቻ ቢሆንም እነዚህ ሰዎች በሚሾሙበት ጊዜ አንዱ ያለው ትችት በቃ ዩናይትድ ከዛ ዘመን መፋታት አልቻለም። የፈርጉሰን ምክትል ምስል በታየ ቁጥር ያለው እንትንም እሱ ነው። አሁን አንዳንድ ሰዎች ፈርጉሰን ነሰሰርሊ ፖዚቲቭ ኢንፍሉዌንስ አይደሉም፣ ሰውየው ፖዚቲቭ አይደሉም ሳይሆን ጎል በተቆጠረ ቁጥር ሰዎች ምንድነው የሚያስቡት? የፈርጉሰን ፊት ይታያል። በቀደም ሁለተኛው የብራይተን ጎል ሲቆጠር ፈርጊ አይኑሩ ሳይሆን ሁሌም አዲሱ አሰልጣኝ ላይ ያ የፈርጉሰን ገናና ዘመን አጥልቶበት ነው ያለው። ክሊን ስሌት የለም። ይሄኛው ማንቸስተር ዩናይትድን መጥፎውን ጊዜ ባየን ቁጥር ፈልጎ ያሉበት ቦታ ላይ አሌክስ ፈርጉሰን እንደሚያሳየን
እና አክቲቭ ውሳኔ ሰጪ አይመስሉኝም አሁን አሌክስ ፈርጉሰን። እና መብት አላቸው ማንቸስተር ዩናይትድንም የማየት የእሳቸው ቡድን ነው የምናየው ቡድን የምናውቀው ማንቸስተር ዩናይትድ የፈርጉሰን ማንቸስተር ዩናይትድ ነው። አሁን የምታየው ስለ ማንቸስተር ዩናይትድ ያለው ድጋፍ ሁሉ በፈርጉሰን ማንቸስተር ዩናይትድ እንጂ ከዛ በኋላ ባለው ዘመን የመጣ አይደለም። ከዛ በኋላ ባለው ዘመን ከሆነ ለዛ ክለብ ሌላ ምክንያት ፈልገሽ እንጂ በውጤቱ በተጫወተው እግር ኳስ ስታይል ምናምን አይደለም። ከዛ በኋላ ያለው ዘመን እንደዛ ስላልሆነ ግን ለአሰልጣኞች ግን ቀጥሎ ላሉ አሰልጣኞች ግን የፈርጉሰን ፕሬዘንስ ቀላል አይደለም። በቃ የግዴታ ያንን ዘመን እንድታስታውሺ ያስገድዳል። እና ያ የታሪክ ሸክም አሰልጣኞች ላይ ያለ ቀጥሎ የሚመጡት አሰልጣኞች ላይ የሚሉ ሰዎች አሉ። ለማንኛውም ሌላው የሚያነሱት ነገር በቅርብ ጊዜ ሶልሻ የቤሲክታሽ አሰልጣኝ ሆኖ 8 ወር ሰርቷል። ግን ከማንቸስተር ዩናይትድ ከለቀቀ 4 ዓመት ሆኖት 8 ወር ብቻ ነው የሰራው። ሶልሻ ከ8 ወር ብቻ በቱርክ ነው የቱርክ ኤክስፒሪየንስ ነው ያለው። ካሪ ግን 3 ሙሉ ሲዝን አሰልጥኗል። ስለዚህ አሁን አፕዴትድ የሆነው አፕቱዴት የሆነው አሰልጣኙም እሱ ነው ይላሉ። በጣም ኢንትረስቲንግ የሆነው ነገር ሶልሻ መጀመሪያም በጊዜ አሰልጣኝነት መጥቶ በኋላ ቋሚ አሰልጣኝ ስለሆነ ሊሆን ይችላል። ካሪክ የማንቸስተር ዩናይትድን ቢያንስ አሁን አለም የሚባለውን እንግዲህ ሚዲያ ላይ ነው እንሰማው እሱ አሁን ያለው የማንቸስተር ዩናይትድ እቅድ ካሪክንም ሶልሻንም በምንም ሁኔታ ይሄኛው ሲዝን በምንም ሁኔታ ቢጠናቀቅ እነዚህን አሰልጣኞች ቋሚ ማድረግ አይፈልግም። ሌላ አሰልጣኝ መቅጠር ነው የሚፈልገው። የአሰልጣኝ ቱዌል፣ ናግልስመን፣ ግላስነር የተለያየ ጊዜ የሚነሱ ስሞች አሉ። ብቻ አንደኛው አሰልጣኝ ይሾማል እና የዩናይትድ የሙሉ ጊዜ እቅድ ለእነዚህ ሰዎች የፉል ታይም ጆብ የመስጠት አይደለም። የማንቸስተር ዩናይትድ ዋናው እቅድ ትራንዚሽናል እንዲሆኑ በአሞሪም እና ቀጥሎ በሚሾሙ አሰልጣኝ መካከል ያለ ድልድይ መሆን እና በመካከል ለቻምፒየንስ ሊግ ቦታ በጣም ቅርብ ነው ዩናይትድ የቻምፒየንስ ሊግ እግር ኳስን ማሳካት እና ለሚቀጥለው የውድድር ዘመን ለሚመጣው አሰልጣኝ የቻምፒየንስ ሊግ ፉትቦልን የሚያሰለጥን አሰልጣኝ መሾም እና ያንን አይነት ትልቅ ውሳኔ ግን አሁን በጃንዋሪ መወሰን ስለማይቻል ውስን አማራጮችም ስለሆኑ ያሏቸው ግን ከዚህ ከሲዝኑ መጠናቀቅ በኋላ ለምሳሌ ብሔራዊ ቡድን ኃላፊነት ያላቸው ቱኸል፣ ናግልስማን ከጀርመንም ከእንግሊዝም ጋር ከዛ በኋላ ላይ ቀጥሉ ይችላሉ። ስለዚህ ድንገት አቬይለብል ይሆናሉ። እንደምታውቂው ከትላንት በፊት አሎንሶ ለምሳሌ አቬይለብል ይሆናል የሚል አሎንሶ ወደ ዩናይትድ ይመጣል እያልኩ ሳይሆን ግን አሎንሶ ለምሳሌ አቬይለብል ይሆናል ብለን አልገመት ነው አይደለም። ድንገት የሆነ ሰው ከኃላፊነቱ ይነሳና ነጻ የሚሆን አሰልጣኝ የበለጠ ለመቅጠር የሚመች አሰልጣኝ ይኖር ይሆናል። ያንን ሁሉ ጊዜ መውሰድ ፈልገዋል። ጊዜ መውሰድም ማሰብም ፈልገዋል። ቀጣዩ ውሳኔ የኢኒዮስን የማንቸስተር ዩናይትድ ሌጋሲ የሚወስን ውሳኔ ነው። ቀጥሎ የሚቀጥሩት አሰልጣኝ ማንነትና የዛ አሰልጣኝ ስኬት ከዚህ በፊት ፌል አድርገዋል። የቴንሃግን ቆይታ ሲያራዝሙ አሞሪምን ሲያመጡ ሁለቱም አልሰሩ። ቀጥሎ የሚመጣው አሰልጣኝ ፌል ካደረገ ይወስኗል። ኢኒዮስን ብናይበት አይን ምንም ብዥታ አይኖረውም ከዛ በኋላ እና ደግሞ ኢኒዮስን መታየት የሚፈልገው ቅድም እንዳነሳሁት ወደ ቀድሞ ማንቸስተር ዩናይትድ የሚያማትር ሳይሆን አሁን ሞደርን የሆነ ማንቸስተር ዩናይትድን መፍጠር የሚፈልግ ለምሳሌ ካየሽ ዳይሬክተር አድርገው የሾሟቸው ሰዎች ከማንቸስተር ዩናይትድ ጋር ግንኙነት ያላቸው አይደሉም። የታሪክ ግንኙነት ያላቸው አይደሉም። ከሲቲ ነው ያመጧቸው። ኦማር ቤራደን፣ ዊልኮክስን ከሲቲ ነው ያመጧቸው። ባይሰራም ዳና ሾርዝን ከሌላ ቦታ ከሌላ ኤክስፒሪየንስ ነው ያመጧቸው። ዩናይትድ እንደዛ በቃ ሙቭ ማድረግ የሚፈልግ አድርገው ነው የሚያዩት። ስለዚህ የካሪክ መሾም ካሪክ ራሱ ከዚህኛው የውድድር ዘመን በኋላ ኃላፊነቱን በሙሉ ጊዜ አሰልጣኝነት የመረከብ አምቢሽን የለውም። ሶልሻ ግን አለው ይላሉ። ሶልሻ ይህንን ሲዝን በጥንካሬ የምንጨርስ ከሆነ ስራው ለእኔ በሙሉ ጊዜ ኃላፊነት ሊሰጠኝ ይገባል ብሎ ያምናል። ደግሞ እንደዛ ሆኖ ያውቃል። ከዚህ በፊትም በጊዜ አሰልጣኝነት ነበር የጀመረው። ያ የጊዜ አሰልጣኝነት ውሉ ከማለቁ በፊት ነው የቋሚ አሰልጣኝነት ኮንትራት የተሰጠው። ዩናይትድ ደግሞ ያንን መንገድ አይፈልግም። ሌላ ሌጀንደሪ አሰልጣኝ የማንቸስተር ዩናይትድ አሰልጣኝ ቋሚ አሰልጣኝ መሆን አለበት ብሎ አያምኑም። ስለዚህ የዓለም ዋንጫ አካባቢ እስኪደርሱ ድረስ በብሔራዊ ቡድን ኃላፊነት ስር ያሉትን ሌሎች ቱኸልን፣ ናግልስማንን አይነት አሰልጣኞች መጠበቅ ይፈልጋሉ ይላሉ። ይሄ እንዴት ነው የሚሰራ አላቅም። ምክንያቱም የዓለም ዋንጫ መቼ ነው የሚያልቀው? ጁላይ ነው የሚያልቀው አይደለም። እኔ ደግሞ እንደሚገባኝ ለሚቀጥለው የውድድር ዘመን ነሐሴ ለሚጀምር ሲዝን፣ ኦገስት ለሚጀምር ሲዝን ሜይ ላይ ዋና አሰልጣኝሽን ማወቅ አለብሽ ነው የምለው እኔ።
ዝውውር ከመጀመሩ በፊት ዋና አሰልጣኝሽን ማወቅ አለብሽ። አሁን ትኋል አይ ቆይ የዓለም ዋንጫው ሊና ምክንያቱም በቅርብ ጊዜ የዓለም ዋንጫው ካለቀ በኋላ የ18 ወር ኮንትራት ቢሆንም ያለኝ አላውቅም በቀጥልም ደስ ይለኛል የሚል አስተያየት ሰጥተዋል። ስለዚህ አለየም የእሳቸው ነገር መታወቅ ግን አለበት። ሜይ ላይ የዝውውር ሂደቱ እኮ ኦልሬዲ መጀመር አለበት። አሁን ለነገሩ ቋሚ አሰልጣኝሽን ሐምሌ ላይ ነው ማቀው በቃ የእንግሊዝ ብሔራዊ ቡድን ዕጣ ፈንታን አውቄ ምናምን ካሉ ግን አስቸጋሪ ይሆናል፣ ይረፍዳል። የዓለም ዋንጫው እየተደረገ እኮ የዓለም ዋንጫው ላይ በማይሳተፉ ተጫዋቾች ነው ፕሪሲዝን የሚጀምረው። ማን ነው ያንንስ ፕሪሲዝን የሚያሰራው? ምክንያቱም ካሪክም የሆነው ሶልሻ አሁን ካሪክ ነው አሰልጣኝ የሚሆነው ተብሎ እየተጠበቀ ነው። እስከ ጁን 30 የሚቆይ ኮንትራት ነው የሚኖራቸው። ስለዚህ የሎጂስቲክስም የኮንትራትም የምንም ችግር የሚያመጣ ነው። ይሄ የዝውውርም የምንም ችግር የሚያመጣ ነው። እንዴት እንደሚያደርጉ አላቅም። በተለይ በዓለም ዋንጫ የሚሳተፉትን ጀርመንና እንግሊዝን የሚያሰለጥኑትን ሁለቱን ጀርመናውያን አሰልጣኞች መቅጠር ከሆነ የሚፈልጉት ስለሚባል ነው የምለው። የግላስነር ከሆነ ኦሊቨር ግላስነር ላይ ያለው አንዱ ፍርሃት በቃ ፓላስ የትራንዚሽን ቡድን ነው። የእሳቸው የቀደሙት ቡድኖችም ቮልፍስቡርግም ዩሮፓ ሊግም ሲያሸንፉ በፍራንክፉርት መሰለኝ ያን ቡድን የሽግግር ቡድን የነበረው። ዩናይትድ ደግሞ አሁን ፖሴሽን ኦሪየንትድ መሆን አለበት። ትልቅ ቡድን ሁሌ በትራንዚሽን ሊጫወት አይችልም። ጨዋታ ኮንትሮል ማድረግ አትችልም እና ጨዋታዎቹ ኬዮቲክ የሚሆኑ ከሆነ ትንንሾቹ ቡድኖች ይሳካላቸዋል። ትንንሾቹን ቡድኖች የበለጠ የምትቆጣጠሪያቸው ሰስቴንድ የሆነ የፖሴሽን የአሞሪም አንደኛው ችግር የነበረው እሱ ነው እና ስታይሊስቲክ ችግር አለ ግላስነር ላይ የውጤት ሳይሆን ፓላስ ተሳክቶላቸዋል። በቀደም አስደንጋጭ ሽንፈት ቢገጥማቸውም ግን ለዩናይትድ እኔ እንጃ የሚሉ ሰዎች አሉ። ለማንኛውም ማንቸስተር ዩናይትድ የበለጠ በእነዚህ ምክንያቶች ካሪክ ሊሚትድ አምቢሽን ስለሆነ ያለው ከዚህ ሲዝን በላይ የማንቸስተር ዩናይትድ ቋሚ አሰልጣኝ መሆን አለብኝ የሚል ሶልሻ አይነት ኮንቪክሽን የለውም። ሶልሻ ምናልባት አንዳንዴ ይሄን ነው ኮሜዲ ላይም ላይት ከለመድ ከዛ በኋላ መቀበል ያቅትሻል ሌላውን ነገር ይባላል እና በቅርብ ጊዜ ወደ ባርቤዶስ ሄዶ የረፍት ጊዜውን ከሩኒ ጋር ከጆኒ ኢቫንስ ጋር እያሳለፈ የነበረ ሰው ነው። በቅርብ ጊዜም ያን ያህል ወደ ሌላ ኃላፊነት ለመሄድ አልቸኩልም የሚል አስተያየት ሰጥቶ ነበር። አንዳንድ ሰዎች የሚያነሱት ሳሙኤል ላካርስት የሚባል አሁን ድሮ ለማንቸስተር ኢቭኒንግ ኒውስ አሁን ለዘሰን የሚጽፍ ጸሐፊ አለ። የማንቸስተር ዩናይትድ ኢንሳይደር ነው፣ አወዛጋቢም ነው። አንዳንድ የጆዜ ሞሪኒዮ ፕሬስ ኮንፈረንሶችን አስታውሳለሁ። እሱ በሚያወጣቸው መረጃዎች ምክንያት በጣም ይናደዱበት፣ አንዳንድ ጊዜ የሚያግዱት ነበር ከፕሬስ ኮንፈረንስ ላይ። ግን እሱ ምን ይላል? አንዳንድ የቦሮ ደጋፊዎች በጣም ከፍተኛ ፖሴሽን ግን ጥቂት ፔኔትሬሽን ብቻ ያለው ቡድን ይሰራ ስለነበር ይሰላችሁ ነበር እና ይሄ አይነት ታሪክ ደግሞ በቫንሃል ዘመን ነበር። የበለጠ የትዕግስት ፖሴሽን 60% ግን በጣም ጥቂት ሙከራዎች ብቻ የሚደረጉበት አይነት ቡድን ሰርቶ ያውቃል። እሱ ለማንቸስተር ዩናይትድ የሚሆን አሰልጣኝ ነው ወይ በስታይል ብለው ጥያቄ የሚያነሱ ሰዎች አሉ። ግን ያኔ ለሶልሻ በነበረው ታማኝነት ምክንያት ራሱም በኋላ ሲናገር የሶልሻ ምክትል ስለነበር ራኒክ የእሳቸው የስታፍ አባል ሆኖ እንዲቀጥል ጠይቀውት ነበር። አልፈልግም አለ። ከራልፍ ጋር ሳልነጋገር ነው የወሰንኩት፣ ምንም ፐርሰናል አይደለም፣ የእሳቸው ስታፍ ውስጥ መካተት ስላልፈለግኩ አይደለም ይላል። ለማንኛውም ዩናይትድ አሁን እሱን መልሶ ለማምጣት የወሰነ ይመስላል፣ ግን የዘላቂ አሰልጣኝ ግን አይመስልም። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።